ፍቅር አንቺ ፍቅር እንዴ ፍቅር ሻልሻል እሺ ተጠንቀቂ እሺ ለምን ምን ያደረክ ነው ዴቭ አንተ ለእህት እንደምታስብላት ሁላ እኔም ለለሊ ያስብላታለሁ እሺ ሰማኛለህ ይለ ለምለም ሊዱን ምን እንዳደረገች ሳትመለከት ምንም ነገር እንዳትል የለመደችው ነገር ካለ እዛው ትጨርስ እህቴ ላይ እጇን ስታነሳ ግን እንዳላያት እሺ ለሊ ካልተነካች ማንንም ሰው አትነካም መጀመሪያ ይሄንን ከመናገር በፊት እህትን ስነ ስርዓት አስተምራት ሊዱ ቆይ ምን ይሁን ብለሽ ነው ከለምለም ጋር የምትጣየው እኔ ለምን ጸባይ አውቀዋለሁ ልትዋሽኝ እንዳትሞክሪ ምንድነው የሚያጣላችሁ ራሷ ናት እኮ ባርኮቴ ኢላ ቤት እያለሁ መታይታን አኩርፋ ወጣች ቤቴ ደግሞ ልረፍ ብዬ ስመጣ ከአዴ ጋር ያሙኝ ደረስኩባቸው እናቺን ሴት ከዚህ ቤት ኮትቼ ማውጣት አልነበረብኝም ወይስ ከሷ ጋር ሊቀመጥ ወይስ ተመልሼ ኢላ ቤት መሄድ ነበረብኝ በስርዓት ጫፌን ሳትነቂ ውጭልኝ ብትኝ አሁንም ቢሆን ለመውጣት ዝግጁ ነኝ እሺ ነገር ግን እንደዚህ ማንቆሻሾችና ማንጎተቱ ምን ያስፈልግሻል ባረግሽስ ምን ታመጫለሽ ሊዲያ በቃ እንደውም ሁላችሁም የራሳችሁ ጉዳይ ሁላችሁም በጣም ነው እሺ የምታስጠሉት ለሊ እኔ ወደ ቤት እንሂድ ባርኮቴ በጣም ይቅርታ ቤታችሁን በጠበጥነው ዴቭ በጣም ነው የምታሳዝነው ይሄን አስተሳሰብ ካንተ አልጠብቅም ነበር ለእህት ለሞገን ማሰብ ራሱ በጣም ነው የሚያሳፍረው ይኸውልህ አንተ በተረዳበት መልኩ አይደለም ሰሞኑን ሊዱ በጣም እየከፋት ነው ያለው አንተ ጋርም ስትመጣ እንዳባረካት ነገረች እዚህ ስትመጣ ደግሞ ለምለም ስገፈትራት አየሁ ይሄን ደግሞ ያየው ማለፍ አልቻልኩም አወይላ ተረጋጋ እኔ እንኳን ለሊሉ ወስዳትና በዛው ፍቅር ለማየት ነበር የመጣሁት ፍቅር ገና አልመጣችም እንዴ ምንድነው አደይ ኪንጎስ እኔ እንጃ እኔ አላስተዋልኩት ኪንጎ ማለት አሁን ስመጣ በርጋ የተላለፍነው ልጅ ነው ወይኔ አደይ ምንድነው ንጉስን እንደማያዣ ነበር ያዝነው እሱ ከሌለ ደግሞ ዳይመንድ ፍቅርን አይለቃት እና ሳታዩት ነው እሺ ከዚህ ቤት ልቀቂኝ ሊዱ ልቀቂያት እኔ ጋር ነው የመጣችሁ ዞር በይ አንቺ ደግሞ ላይሽ አልፈልግም ነይ ውጪ ልቀቂኝ አንቺ ሰውን ሰው በመሆኑ ብታከብሪ ነው እሺ የሚሻልሽ ለሁለተኛ ጊዜ አስጠንቅቄሻለሁ በሶስተኛው ግን እገልሻለሁ እሺ አንቺ ጋለሻሽ በሳሹ መሰለኛ ላስታውስሽ መሰለኝ ቆሻሻ አንቺ እኔ ነው ተራልሽ አው ተራ ነኝ እና ምን ይጠበስ ነገር ግን ኤላዬ እኔ ነው እሺ አሁንም ድረስ የሚወደው እሺ ልሁን ቆሻሻም ሰራተኛም ልሁን እና ምን ይጠበስ ኤላዬ አሁንም ቢሆን ምርጫው እኔ ነኝ እሺ ይሄን ነበረኝ ጭራጭሽ ምን ትሆኚ ለምን ምንድነው ምን ተፈጠረ ምን ሆናችኋል እኔም በጥፊ አነሳሽ ልትገምልሽ ተቂ ቦታ ነው የምወስድሽ የት ልትወስደኝ ነው እሱ ሰርፕራይዝ ነው በያውን ተነሽ 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 ፍቅር ፍቅር አቤት ባርኮት ፍቅር ኡፍ አሁን ሌላ ነገር አቀባጥሪ ትደንሻለሽ ወይስ አደንሽ እኔ በምን አውቄ ባይሆን አንቺ ላይ ይሻለሁ ተነሽና ተወዛወዥልኝ ሄሎ ይመስገን ደህና ነኝ ማን ልበል ደመቀ ፍቅር አንተ ጋር ነው ያለችው ማን ነው ደመቀ ነው ፍቅርን ይወሰዳት እሱ ነው እኔ ጋር ነችለሽ አሁን መሄድ ይኖርብኛል ሊዱ ወዴት ነው የምትሄጂው ደመቀ ሱቁ አካባቢ እንገናኝ ብሎኛል ፍቅር እሱ ጋር ልትሆን ስለምትችል ልሂድ እና ብቻሽ ልትሄጂ ነው በአንቺም ደግሞ እንዳያስብሽ ተጠንቀቂ ያቺ ፍቅር ደግሞ እዛው ትቅር በይሄጃለሁኝ ዴቪና ባርኮት ከመጡ የት እንደሄድኩኝ ንገሪያቸው አራኔ ብቻ እዚህ ቤት አልቀበደም ጠብቂኝ አብሬሽ ነው የሚሄደው ያቺ ፍቅርም ደግሞ እዛው እንዲያስቀራ አደይ ዴቭና ባርኮቴ ከቤታቸው ቀጥቅጠው አባራዋታል ማለት ነው ፍቅር ደግሞ ዳይመንድ ለቋት ነበር ከታገተችበት ቦታ እሷ ደግሞ
ጋራውንና ሸንተረሩን፣ ሜዳውንና ሸለቆውን፣ ጫካውንና ሁሉን ወጥመድ ሁሉ አልፎ እቤቷ መድረስ ሲያቅታት በስተመጨረሻ ልቧ ቀልጦ መንገድ ላይ ወድቃለች። ከዛም በመጨረሻ እንግዲህ ዴቭና ባርኮት ፍቅር ፍቅር እያሉ እየተጣሩ ሰፈሩንና አካባቢውን ሁሉ በጩኸት እያመሱት እየፈለጓት ነበርና በስተመጨረሻ የወንድሟን ባርኮት ድምጽ ስትሰማ አቤት የሚል ድምጽ አውጥታ ከዛ ድፍት ብላ ስትቀር ባርኮትና ዴቭ አነሳስተው ድንገተኛ ሆስፒታል አስገብተዋታል ማለት ነው። ፍቅር የእጇን ነው ያገኘችው። እውነት ለመናገር አደይን በጣም ነው ያሰቃየቻት። እንዲሁም ደግሞ ከሊዱ ጋር የነበራት ነገር ለምለምም ከመጣች ጀምሮ አንዴ እንኳን የጥሩ ፈገግታ ስሜት ሳይታያት የመልካም ሰዎች ገጸ ባህሪ ሳይታያት ክፋትና ተንኮልን ተላብሳ አደይ ደግሞ እነሱ ቤት ሰራተኛ ሆና እየሰራች ላለችው በቃ ዴቭን ስለምትወደውና ስለምታፈቅረው ብቻ ዴቭ ደግሞ ከአደይ ጋር ጠጋ ጠጋ ስላለ ብቻ ልቀማኝ ነው ብላ ተጨንቃ አደይን ከዛ ከቤት እስከማስወጣት ድረስ እንዲሁም ደግሞ በተደጋጋሚ ነፍሷን ልታጠፋ ብዙ ነገር እያደረገቻት ባርኮትና ዴቭ በመኖራቸው ይሄን ያክል ጊዜ እንድትቆይ ተገዳለች ማለት ነው። አደይ አንዳንድ ጊዜ በዝምታ የራሷንም ህይወት ልታሳጣት ሞክራ እንዲሁም ደግሞ የኤላንም ሀብል ሰርቀሻል ተብላ ወንጀለኛ ሆና ለምለም የኤላ ፍቅረኛ ናት ነፃ እንድትወጣ ያደረገቻት ማለት ነው። ኤላ ከሊዱ ጋር ፍቅር ግንኙነት አላችሁ ብላ ለምለም ተጣልታው ነበርና ኤላ ደግሞ እውነቱን ሲነግራት ምንም እንዳልተፈጠረ ከሷ ጋር ምንም ግንኙነት እንደሌለው ሲያስረዳት እሷም ተመልሳ ከኤላ ጋር ህይወቷን ለመቀጠል ወሰነች። አደይ ተመልሳ እነ ባርኮትና እነ ዴቭ ጋር አብራ እየኖረችም ትገኛለች። ሊዱ ደግሞ ከዴቭ ጋር ተጣልታ ለምለምን ሲጥ አድርጋ ልትገላት ስትል ለምለም ደግሞ አትንኩኝ ባይና ራስ አስከባሪ ልዩ ሴት ስለሆነች ሊዲያን መልሳ በጥፊ ጨፈጨፈቻት። ዴቭ ለኤላ ምንም ቢሆን እኮ እህቴን እንድትነኳት አልፈልግም፣ እህቴ ማንም ጫፏን እንዲነካት አልፈልግም ብሎ አይኑን ሲያፈጥ ኤላ ደግሞ ምንም ይሁን ምንም አንተ ለእህትህ ስታግዝ እኔ ደግሞ ለሊ ምንም እንድትሆን አልፈልግም ብሎ ከዴቭ ጋር ተቀያየሙ። ባርኮትም በጣም ደነገጠና እንግዲህ ሊዱ ከወንድሟ ጋር እያጣላች ትገኛለች ማለት ነው። ሊዱ አንዳንዴ መቅበጥ፣ አንዳንዴ ራስ ወዳድ መሆን መጨረሻ ላይ ክብርና ማንነትን እንደሚያሳጣ ተምረናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ደስ የሚለው ሰራተኛዋ የአደይ ድራማ እንደቀጠለ ይገኛል ማለት ነው። እንግዲህ የአደይ ስቃይ መቼም ቢሆን ሊያቆም አልቻለም። አሁንም ደግሞ ፍቅር ሆስፒታል በመግባቷና ይሄን ያህል ችግር በመድረሱ አደይ ተጠያቂ እንደምትሆን ግልጽ ነው ማለት ነው። ምክንያቱም ፍቅር እያሰበች ያለችው አሁንም ደግሞ ከወደቀችበት ሕክምናዋን ወስዳ ወደ ቤቷ ስትመለስ አደይን ባንቺ ምክንያት ነው እንደዚህ የሆንኩት ብላ እንደምታሰቃያት ግልጽ ነው ማለት ነው። እንግዲህ ለምለም ከኤላ ጋር እና ሊዱ ጋር ያየችው ነገር በጣም ደስ አላላትም ነበርና ከቤት እያለቀሰች ወጥታ ጉዞዋን ወደነ ባርኮቴ ቤት አደረገች። ባርኮቴ ቤትም ስትመጣ ያገኘችው አደይን ነበርና እቅፍ አድርጋ እያለቀሰች ሊሊ ደግሞ ምንም ቢሆን ኤላ የረጅም ጊዜ ፍቅረኛዬ ነው፣ በቃ እቀናለሁ። ይቺ ፍቅርን ተገላገልኩ ስል ደግሞ ይቺ እሾህ የመሰለ ሴት ሊዲያ መታ
ደስታዬን ማጣጣም አልቻልኩም። በቃ አብረው ማደር እኮ ነው የቀራቸው። የሚያደርጉትን ሪአክሽን በጣም ያስጠላል እያለች ለምለምም ለአደይ እያለቀሰኝ ነገረቻት። አደይም ደግሞ አረ ኤላ እንደዛ የሚያደርግ ሰው አይደለም። ሊዱ ደግሞ እንደምታያት ከሁሉም ጋራ በቃ የሆነች ቅብጥብጥ ያለች ነገር ናት እና ያ ነገር ታይቶሽ እንደሆነ እንጂ በፍጹም ኤላ ደግሞ እሷን አይፈልጋትም ብሎ አለ ማለት ነው። እና እንግዲህ በስተመጨረሻም ኤላ እውነት ለመናገር በይቅርታ የሚያምን ሚዛናዊ ሰው እንዲሁም ደግሞ ምንም ይሁን ምንም ለምለም እንድትጎዳበት የማይፈልግ ምርጥ ሰው ነው ማለት ነው። እሷ ደግሞ ሴትነቷን የምትጠብቅ እንዲሁም ደግሞ ደስ የምትል አለባበሷ ደስ የሚል እንዲሁም ደግሞ እጅግ በጣም ለየት ያለ አስተሳሰብ ያላት ሰው ናት። እንግዲህ ሊዱ ከኤላ ፍቅር እንደያዛት ዴቭ አቋል ማለት ነው። እዛ ቤት የሚያመላልስሽ ምንድነው እያለ ተቆጥቷታል ማለት ነው። ሊዱም ደግሞ ምንም ይሁን ምንም አልተወችም ከዛ መሮጧን። ምክንያቱም ኤላን በጣም ተወደዋለች እና ታፈቅረዋለች። እንግዲህ ከምንም በላይ ደግሞ ዳይመንድ ፍቅርን ያሰቃያት ፓርት ላይ እጅግ በጣም ደስ ይላል። እቺ ሚዳቆ ፍቅር የምትባል ልጅ እያለ የሚናገራት ነገር እንዲሁም ደግሞ እኛ ሀገር ብትሆኝ እስካሁን የ3 ልጅ እናት ነሽ እና አንቺ ዝም ብለሽ እንትን አትበይ። ፍቅር በመሰቃየቷ እውነት በጣም ነው ደስ ያለን። ምክንያቱም የሰው ልጅ የክፋቱን እንዲሁም ደግሞ የዘራውን ሲያጭድ እጅግ በጣም በጣም ነው ደስ የሚለውና ፍቅር ደግሞ የዘራሽውን ስላገኘሽ የእጅሽን ስላገኘሽ እንዲሁም ደግሞ እኛ የተማርነው ነገር ክፉ ሰው መጨረሻ አያምርም። ፍቅር በቃ በጣም ነው የምታሳዝኙ ማለት ነው። አሁን ላይ ዳይመንድ ደግሞ የፍቅር አለቃ ሆኖ ተቆጣጥሯታል ማለት ነው። እዛ ላይ አሰቃይቷታል። እውነት መንገድ ላይ እንኳን ወደ ቤቷ መድረስ ሲያቅታት እነ ባርኮትና ዴቭ ላይ ነው የወደቀችው ማለት ነው። ሊሊ በጣም ቆንጆ ነሽ፣ ጀግና ነሽ። ይቺ ሊዱ ተብዬዋ ጸጉሯን አንስተሽም ቢሆን ኧረ እንደ እውነት ኪንጎ አይጥ ይመስል ሹክ ካለና ውልቅ ካለ ማለት ነው። አጋጣሚውን ተጠቅሞ ያው እንግዲህ ባርኮት ኪንጎን አግቶ ደመቀ ላይ እየዛተበት ነበረ። በቃ ኪንጎን የሆነ ነገር አደርገዋለሁ፣ ፍቅርን በ5 ደቂቃ ውስጥ እንድትለቃ ትፈልጋለሁ ብሎ የመጨረሻ ትዕዛዝ ሰጥቶ ሴቶቹ ደግሞ ሲጠፋጠፉ ሹልክ ብሎ ሄደ ማለት ነው። ሊዱ ፍቅር ያዛት መሰል ከኤላ እንግዲህ መጨረሻሽ የሚሆነው ነገር ከባድ ነው። ምክንያቱም ለምለም ደግሞ እጅግ ራሷን አስከባሪና ጠንካራ ሰው ናት ማለት ነው። እንደው ምንም ይሁን ምንም በቃ ኪንጎ ይመችህ። እነሱ ሲደባደቡ አንተ ውልቅ አልክ ማለት ነው። ፍቅር እንግዲህ ካሁን በኋላ በደመቀ ስለተሰቃየች የእንጀራ እናትን ክፋት እንዴት እንደሆነ ነይ ላሳይሽ እያለ ብሏታል ማለት ነው። እሷ ደግሞ ተረቷን ስታወራ ፈጽሞ አልሰማትም ጭራሽ ማለት ነው። እንግዲህ ደመቀ ደስ ከሚለው ነገር ለአደይ ሀቅ ገንዘቧን አልበላባትም። የአደይን ገንዘብ መመለስ ፈልጋለሁ ብሎ ለኪንጎ ነው የነገረውና ሱቅ ቦታ እንገናኝ፣ እዛ ቦታ ሰጥሻለሁ ብሏት አደይም ልትሄድ ለሊዱ ስትነግራት ሊዱ ደግሞ እኔ ብቻዬን እዚህ ቤት መቀመጥ አልፈልግም፣ ፍቅርን ደግሞ እዛው እንዲያስቀራት እኔ ነግረዋለሁ፣ አብሬሽ እሄዳለሁ ብላ ከአደይ ጋር አብረው ሱቅ ሲጠብቁ በመጨረሻም አልተገናኙም ማለት ነውና አሁን ላይ እንግዲህ ፍቅር የእውነትም በቃ ተንኮለኛ ሰው የእጁን ያገኛል። የእጅሽን ስላገኘሽ እንደዚህ ተሰቃይተሽ አደይ ላይ መጥፎ ነገር አደርጋለሁ ብትይ ከደመቀ እጅ ፈጽሞ ልታልፊ አትችይም ማለት ነው። እንግዲህ ባርኮት ደግሞ በፍቅር ስልክ እናታቸው ደውላ
የሷን ስልክ አጋጣሚ እንደያዘውና ስልኩ ተበላሽቶበት ወደ ውጭ እንደሆነ ለእናቱ ነገራት ማለት ነው። ዴቭ እና ባርኮት እየተንከራተቱ ፍቅርን ለማግኘት ሲፈልጉ ነበረ ማለት ነው። ፍቅር እንግዲህ ኑራበት የመጣችው እየተጠየፈችም ቢሆን በደመቀ በእጁም ሲነካት በዚህ በቆሻሻ እጅህ አትንካኝ እያለች ስትመጻደቅ የነበረች ሴት ናት ማለት ነው። እንግዲህ ፍቅር መጨረሻሽ ምንድን ነው? አሁንስ ቢሆን ከሕክምና ወጥተሽ ወደነ አደይ ጋር ስትሄጂ አደይን እንደለመርሽ ታሰቃያት ይሆን ወይ የሚለው በጉጉት የምናይ ይሆናል። አደይስ ባርኮትንና ዴቭን እየሰራች ምግብ እያበላች ያለችው ፍቅር ስለሌለች ነው ብላለች ለለምለም። እና አደይ አሁን ፍቅር ወደ ቤቷ ስትመለስ ትተሽ ተወጪ ይሆን? ስራሽን እዛው ትቀጥይ ይሆን? የሊዱስ ፍቅር ከኤላ ጋር መሆኑን ትገልጽለት ይሆን ወይ? ኤላ የመጨረሻ ማስጠንቀቂያ ለሊዲያ ሰጥቷታል ማለት ነው። እኔ ቤት እየመጣሽ የምታደርጋቸው ሪአክሽኖች ከለምለም ጋር እያጣላይ መሆኑን እንዲሁም ደግሞ እሷ እንዲከፋትና እሷ ምንም እንድትሆን ስለማይፈልግ ተናግሯል ማለት ነው። አሁንም ቢሆን አደይ ጋር ሱቅ ደመቀን እየጠበቁ ባዱ ሰዓት እውነት ለመናገር አደይ ማናትቺ ሊዱ አሁንም እኮ ወደ ኤላ ቤት ልትሄድ በነበረ ጊዜ ኧረ ቤታችን በዚህ ነው ወዴት ነው የምትሄጂው ብላ ነው የመለሰቻት አደይ ማለት ነው። ባርኮቴ የወንድምነትን ጥግ አሳይቶናል። ምንም ቢሆን በቃ ለእህቱ መስዋዕትነት ከፍሏል። ዛሬ ምንም ቢሆን በቃ እዛ እንድታደር አልፈልግም፣ ቤቷ መታ እንድታደር እፈልጋለሁ ብሎ ቀጭን ትእዛዝ ሰጥቷል ማለት ነው። ዴቭ ደግሞ ኪንጎን እንቅ ነው ያደረገው። እውነት ለመናገር ካሁን በኋላ አደይ ጣገብ ብትደርስ በስህተት እንኳን አይኔ ላይ አልፈልግም። በቃ አንተ እንደዚህ በሴቶች ላይ እያደረከው ያለው ቀልድ ነገ በኛ ላይ ይደርስ ይሆናል። ስለዚህ ፈጽሞ እንዲህ አይነት ቦታ ላይ ላገኝህ አልፈልግም እያለ ዝቶበታል ማለት ነው። እንግዲህ ያው በዚህ አጋጣሚ ኪንጎም ደግሞ አደይን ያፈቅራታል። ባርኮቴም ደግሞ እንደዛው፣ ዴቭም እንደዛው። እንግዲህ በስተመጨረሻ አደይ የማን ትሆን ይሆን? ኤላ እንኳን ሊዱና ይች ለምለም አሉት። ግን አሁን ባርኮትም ያፈቅራታል፣ ዴቫም ያፈቅራታል፣ ኪንጎም ያፈቅራታል። ደመቀ እንኳ ወንድሟ ነው እና መጨረሻ ላይ ይችል ለማን ነው የምትሆነው? ፍቅር አሁንስ መታ በጥሩ ጸባይ ትኖር ይሆን ወይስ አደይ ላይ ከባድ ጉዳት ታደርስ ይሆን የሚለውም ያሳስባል። አደይስ ከነሱ ጋር አብራ ህይወቷን ትቀጥል ይሆን ትሰራ ይሆን የሚለው ያሳስባል። ስለዚህ ፍቅር ደግሞ ምናልባት እንደዚህ መጎዳቷንና መቀጣቷን አይቶ ዴቫ አብረው ፍቅር ሊቀጥሉ ይችሉ ይሆናል። አሁን አደይ የምትሆነው ለባርኮት ነው። ባርኮት እኮ እስካሁን እንደሚያፈቅራትና እንደሚወዳትም አታውቅም። ቢነግራት ውሳኔዋን ከማን ታደርግ ይሆን? እሷ ደግሞ ኪንጎንም አትወደውም። በጣም ችግር ነው። ለማንኛውም እንግዲህ ውድ የቻናሌ ቤተሰቦች የሰው ቤት ሰራተኛ ሆነን ብዙ መከራና መስዋዕትነት እናሳልፋለን። ብዙ ችግሮችንም ጭምር እናሳልፋለን። ግን እሳ እንደዚህ በህይወታችን ላይ መጥቶ ራሳችንን የሚያሰጋ ነገር፣ ራሳችንን የሚያሰቃይ ነገር ካለ ነገ ላይ የምንፈልጋቸውን ነገሮች እኛ ስንኖር እንጂ እኛ በሽተኛ ሆነን ወይንም እኛ ካለ ጎደሎ ሆነን ያንን የምንፈልገውን ስኬት ልናሰምር አንችልም። አንድ ራሳችንን ማስጠበቅ፣ ሁለተኛ ደግሞ ያ ነገር እኛ ህይወታችንን የሚያሳጣን ከሆነ ህይወታችንን ከፈጣሪ በታይ የሚጠብቅልን ቦታ ላይ ሆነን ራሳችንን መለወጥ እንዳለብን ከአደይ ተምሬያለሁ። በእርግጥ ደካማ ጎንና ችግሮች አንዳንድ ጊዜ ራሳችንን መስዋዕትነት እያስከፈል ያንን ነገር ዋጋ ልንከፍል እንችላለን። ያ ነገር ግን ይብልጥ ደስተኛ መሆን የምንችለው የምሬን ነው የምላችሁ ራሳችንን ስንጠብቅ ብቻና ብቻ ነው። እንደዚህ ከወንዶች ጋር እየተፋለምን ከወንዶች ጋር እየተታገልን መጨረሻ ላይ ህይወታችን የማንፈልገው ነገር ላይ ብንወድቅ በጸጸት እነዛ ጊዜያቶችን
ልንመልሳቸው አንችልም ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ደግሞ እጅጉ በሚያጓጓው ድራማ በአደይ ድራማ እስከምንገናኝ ድረስ እንደናንተ መልካምነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከዛው ሰላም ለሀገራችን።